መጽሐፈ ኢዮብ ምዕራፍ 4 ቴማናዊውም ኤልፋዝ መለሰ እንዲህም አለ። አንድ ሰው ከአንተ ጋር ይናገር ዘንድ ቢሞክር ትቀይማለህን? ቃልንስ ከመናገር ሊቀር የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትንም እጆች ታበረታ ነበር። ቃልህ የሚሰናከለውን ያስነሣ ነበር፣ አንተም የሚብረከረከውን ጉልበት ታጸና ነበር። አሁን ግን በአንተ ላይ መጥቶአል፣ አንተም ደከምህ፣ ደርሶብሃል፣ አንተም ተቸገርህ። አምላክህን መፍራትህ መጽናናትህ፣ የቅንነትህም መንገድ ተስፋ አይደለምን? እባክህ አስብ። ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየው ኃጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቍጣውም መንፈስ ያልቃሉ። የአንበሳ ጩኸት፣ የጩዋኺ የአንበሳ ድምፅ፣ የአንበሳ ደቦል ጥርስ ተሰባበረ። አሮጌ አንበሳ አደን በማጣት ይሞታል፣ የአንበሳይቱም ግልገሎች ይበተናሉ። ለእኔም በምሥጢር ቃል መጣልኝ፣ ጆሮዬም ሹክሹክታውን ሰማች። በሌሊት ሕልም አሳብ ሲነሣ፣ የከበደም እንቅልፍ በሰው ላይ ሲወድቅ፣ አጥንቴን ሁሉ ያናወጡ ድንጋጤና መንቀጥቀጥ ወደቁብኝ። መንፈሴም በፊቴ አለፈ፣ የሥጋዬ ጠጕር ቆመ፣ እርሱም ቆመ፣ መልኩን ግን ለማየት አልቻልሁም። ምሳሌም በዓይኔ ፊት ነበረ፣ የዝምታ ድምፅ ሰማሁ። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም፣ መላእክቱንም ስንፍና ይከሳቸዋል። ይልቁንስ በጭቃ ቤት የሚኖሩ መሠረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጥዋትና በማታ መካከል ይሰባበራሉ፣ ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸው የተነቀለ አይደለምን? አለ ጥበብም ይሞታሉ።